አልቋልና የሁሉ ህዝብ ሲያልቅ ቀድሞ መረጃ የደረሳቸው ሰዎች ደግሞ ለኩማ ገንዘብ እየሰበሰቡ ነበር። ምን ትላቸዋል? አንደኛ ነገር ጃፔ የጠየቀኝ ጥያቄ ወሳኝ ጥያቄ ነው። እናቴን ነው የምልህ። አማራ ክልል ላይ የሚደረገው የድሮን ጥቃት ልክ እንደ ማን ጋር እኔ ጋ ነው ግን ሚታረግላል ልክ እንደ ትግራዩ ነው። ትግራይ ላይ እንደደረሰው ነው። ደግሞ መንግስቱ ህፃናት ለምን እንደዚህ የሚያጥቃት አውቃለህ? ፋኖን ተቀባይነት እንዲያጣ የቲዲኤፍ ወታደሮች ተቀባይነት እንዲያጡ ወጣቶችን፣ እናቶችን የሚጨፈጭፈው እና አንደኛ ነገር ይህ ፖለቲካም አይደለም። አንዳንድ ሰዎች እኛ ፖለቲካ ይመለከተን ምናምን ፖለቲካ ንጹሐን ናቸው የሚሞቱት። ማንም ሰው ነው የሚመለከተው። ማንም የቤት ሰራተኛም፣ ሴተኛ ዳሪም፣ ሁሉም ነው የሚመለከተው። እናቴም በጣም ያሳዝናል። እኔ ቪዲዮችን ሁሉ ልክልሃለሁ። በጣም የሚያሳዝን የሚሞቱት ህፃናቶች ናቸው እና እኔ በዚህ ጉዳይ ላይ መቀለድም ሆነ እንትን ማለት ሰው ለምን ትግራይ ላይ እየደረሰው ነው፣ በአማራ ክልል ላይ እየደረሰ ያለው ይሄ ደግሞ ሰሜናዊ አንድነታችን መጠናከሪያ ይመስለኛል። ተንሸራቶች ወደ ሰሜናዊ አንድነት ሳቅ። እውነቴን ነው። ሰሜናዊ አንድነታችን መጨረሻ ላይ ምን እንደምታወራ ስለማቅ ጆሮዬን ከፍቼ አብይ አህመድ የሰሜኑን የመጠናከር አንድነት የሚያመጣ የአብይን ስራ እኮ መስራት ጀምረሻል። ጅቦ ጥሩ ጥሩ ነገር ትበያለሽ። ሰው ልብ ከገባሽ በኋላ ወደ ሰሜናዊ አንድነት ትገቢያለሽ። ያለ ግዴታ ነው። ይሄ ተፈጥሯዊ ግዴታ ከሆነ ከተፈጥሮ ጋር ነው የምንጣለው። ሰሜናዊ አንድነትን የምንጣላ ከሆነ ወይ ደግሞ በፈረቃ ነው የምናልቀው። ትናንት ትግራይ ያ ሁሉ አልቋል። አሁን ደግሞ አማራ ላይ ደግሞ እያለቀ ሰሜናዊ አንድነታችን ግን አሁን ኩማ የኦሮሞ ብሔርተኛ ነው። ለኦሮሞ ህዝብ የሚያቀነቅን ነው። አሁን ለኩማ መለመን ምንድን ነው? በዚህ በድሮን የሚሞት ማህበረሰብ እያለ እነዛ ህዝብ ላይ መቀለድ አይሆንም። ይህንን ነው ጅቡ የእውነቴን ነው የምልህ። አሁን አሜሪካ ላለ ሰው የሚለመነው ምንድን ነው? አሜሪካ ውስጥ ብዙ ስራ ተናገረ። ግን ጃፒ አይተዋል እንዴ? ኩማ ሸራርገው ለምንድን ነው? እኔ ቆይ ምን አገባ ጃፒ የምትሉት እናንተ? ግን የእውነት አማሮች ናችሁ? የእውነት ግን ከአማራ አጥንት ማነው ምን አገባ ያለ የቤታዮ ፈን ምናምን የሚባሉት አንተ ስለ አማራ የእውነት ሰዎች ናችሁ? እኔ ስም አልጠራም። ስለ ህዝቤ ነው የምናገረው። ህዝቤ ያለቀ የሚሞት እኔ ትናንትና ጀመርክ፣ ከትናንት ወዲያ ጀመርክ። ምንም እንትን የሚለ የፈለገ ብትታሰር ብትፈታ ምን ብትል ስራ እዚህ ሚዲያ ላይ የሚከተላችሁ አማራ የሆናችሁ ሰዎች የአማራን ህዝብ ፎሎ ፈልጋችሁ ቁጭ ብሎ የሚያያችሁ አማራ እስከሆነ ድረስ ለምንድን ነው ለኦሮሞ እየገደለ ነው ካላችሁ ለምንድን ነው ለኦሮሞ የሚለመኑ? ዘመዶቹ ሀገር እየመሩ አይደለም። ድፍን ኢትዮጵያን እኮ አዲስ አበባን ራሱ የኦሮሚያ ልዩ ኃይል እኛ ሰፈራችን መነን ላይ እኔ ነገር ቆይ ጆከር አንዴ መነን ትምህርት ቤት ፊት ለፊት የኦሮሚያ ልዩ ኃይል ብለው ገብተዋል። በቃ ልዩ ኃይሉ ምናምን የኦሮሚያ ፖሊስ ብሎ ድፍን አዲስ አበባን ኦሮሞ ወሯት ከሆነ ይሄ የጥላቻ መንፈስ አይደለም። ስለዚህ እንደ አማራ የምትደራጅ ከሆነ ለምንድን ነው ለአንድ ወጣት ኦሮሞ እንትን የምትለው የምትለምንለት? ለምን ትለምንለታለህ? የሚሞተው ማህበረሰብ አለ። ያንን ማህበረሰብ ለምን አትረዳም? ለምን አምጥተህ እዚህ ጋር እስቲ እነዚህ አማሮች ናቸው በማንነታቸው እየተገደሉ ነው እያልክ ለምን አታግዛቸው? ለምን ቲፎዞ እና እንትን ካገኘ በኋላ አማረልኝ ብለህ እዚህ ቂጥን የምትቆላ ከሆነ አሁን ጉቺ የምትባል ከብት እኔ አማራ ነኝ ስትል ነበር። እነዛ ብላ አማራዎች ተከተሏት። እነዚህ ምስኪን የማዳም ቅመሞች ማለት ነው። የእውነቴን እኮ ነው የምልህ። የማዳም ቅመሞች ተከተሏት። ቤታዮ ስትጠፋ እንደ እናት ይዛናለች። ሽርሙጥና ያስተማረቻችሁ ቤታዮ ሽርሙጥና 16 ወንድ ይበዳኛል እያለች ነው ዱቅ ያለችው። እያንዳንዱ እኮ ማንነቱ ስነ ምግባሩ ይመጣል። አንተ ምን ሆነ ነው ጆከር? ቆይ አንድ ጊዜ ዙፋን ምን ከታች የሆነ ኮሜንት ይጻፍልኛል። ምንድን ነው ዙፋን ምንና ነው?
እኔ የማይመለከተኝ ከሆነ እናንተ ደግሞ አለመስማት መብታችሁ ነው። ግን እንደናንተ አይነት ከብት እኔ አይቼ አላውቅም። ሞተው ማህበረሰብሽ የሚያሳዝንሽ የሚያሳስብሽ ከሆነ ስለ አንቺ አንድ የህይወት ታሪክሽን ተከታይ የሚያገባኝ ጉዳይ የለም። ቤቱ ስለሆነ ዝም በል ምናምን እያለ ምናምን ሊያስቀይስ ይችላል። ቤቴን ከፍቻውን በኋላ ሄድብሽ የለ እንደ እኔ አዳምጠኝ። እኔ ማንንም መብት ነው እንደፈለክ መናገር ትችላለህ። እኔ አንተ ፍራቻ ስላለብህ ምናምን ትንሽ እኔ ማንንም አልፈራም። አንተ ልጅ ጆከር እኮ ነው። እኔ ማንንም ነው ቪዲዮ ከፍቼ ነው ምረግጣቸው። ጆከር እሰማለሁ ያስወጣሽ ለእነሱ ድምፅ መሆኑን ትተው ለአንድ ኩማ ደመቅሳ ለሚባል ሰውዬ ቁጭ ልጁ የአጅጉቺ ማስንት አስመስል አይታታል። አንቺ የሁሉ ህዝብ የሞተ አንድ እምባሽን ያላየ ነው። አማራ ህዝብ እንደዛ ያለቀ በብዛት እኮ በጅምላ እኮ ነው የምትሞተው። ስትሞት አንድ ሰው መጥቶ አያለቅስልህ። ከትላንት ወዲያ መተህ ትላለች። እኔ ዘሬ ከጫፍ እስከ ጫፍ ተጣርቶ እዚህ ጋር በመታወቂያ በምን ትመጫለሽ? ማንሽም አመጣው አስቀምጥልሻለሁ። ራሴን ስለማልገልጽ እንጂ እከኩላ የእኔ አባቶች ናቸው ለእናንተ ህይወት ደም የከፈሉት ከብቱላ። ለዛ ነው ማንነቴን የምወዱ። ትክክል ጃፒ። ምን አገባኝ? የሚሞት አማራ አለ፣ ስንት የሚገደል አማራ አለ። እሱ አይከፋም። ግን እኔ በአጠቃላይ ጆከሬ ጌም እና ራስን ማደራጃ ነው ያደረጉት የአማራ ልነግርሽ በድሮ ነው ያለቀው። እነሱ አሁን ቤት ከፍቶ እንዴት ላንተ የዛሬ 2 ዓመት እንደነበረው የሚያወያይ ሰው አለ? ቤታችሁን ሰጣችሁ እዚህ ጋር ድምፁ ነው የሚል ሰው አለ? የለም እኮ ሀቢባ ቤት ምን አለ? እንትና ቤት ምን አለ? ቂጥ እንትና አለ፣ እንትናና እንትና ተጣልተዋል፣ እንትናና የግለሰብ ፎቶ ለጥፋችሁ። ስለዚህ እኔ አሁን እያልኩ ያለሁት ይሄ ሁሉ የጠራኋችሁ ተከታይ ፖለቲካ ይሄን ሰርቼ ብላችሁ በትናችሁ ስለወጣችሁ ነገ መጣችሁ የግል ችግሬን ያለፈውን የግል ችግሬን ትቻለሁ። ጊዜ ሲኖረኝ አማራው ጊዜ ሲኖረው አማራ ነፃ ሲወጣ እስኳረደዋለሁ፣ በወንድነት የጠይቀዋለሁ፣ በጉልበት የጠይቀዋለሁ። ያን ጊዜ በሚሆነው ነገር መጠየቅ ትችላለህ። ኧረ የአማራን አንድነት እፈልጋለሁ፣ አማራ ነፃ መውጣት አለብን። ሚዲያ ላይ ያለነው ተደራጅተን ሌላውን ምድር ላይ ያለውን ማገዝ አለብን። ውሸት ነው። ይህን ህዝብ አይወዱትም። ቢወዱት ጆከር እንዴ ፋኖ ማለት እኮ ምንም ማለት አይደለም። ቢገባችሁ ልጨርስልሽ እና አያይዘ አንድነቱን እፈልጋለሁ። ከዚህ በኋላ ሚዲያ ላይ ያለው እህት ወንድሞቻችን በጎጥ በሰፈር በቀበሌ በቂቤ በቤት ቁጥር በተለያየ መንደር የከፋፈልነውን አንድ ማድረግ አለብን። አንድነታችን ነው የሚበልጠው። በቃችን ብለህ አምንበታለሁ ብለህ ትመጣለህ፣ ትገባለህ፣ ትሳተፋለህ። ይሄን ነው የምፈልገው። ሚኪ ይሄን ብሎ ነበር ከሊሄን ብሎ ላካስ ልትካሰስ አንተን ላስታርቅ አንቺን ላስታርቃል። የተመቸ ኑሮ ላይ ነኝ።